በዩናይትድ ስቴትስና በኢራን መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱ እየተነገረ ይገኛል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር በኢራን ላይ ወታደራዊ ጥቃት ለመሰንዘር እንዲዘጋጅ ትዕዛዝ ማስተላለፋቸውን ተከትሎ በቀጣዮቹ 24 ሰዓታት ውስጥ ከፍተኛ የአየር ጥቃት ሊሰነዘር እንደሚችል ተሰግቷል። አሜሪካ በኳታር በሚገኘው አልሁዴድ የጦር ሰፈር ላይ ያላትን ወታደራዊ አቅም በከፍተኛ ሁኔታ አጠናክራለች። ቢቱ ቦምብ ጣይ አውሮፕላኖችና የስትራቴጂክ ነዳጅ መሙያ አውሮፕላኖች ወደ ስፍራው መዘዋወራቸው ተረጋግጧል። በአረብ ባህር ላይ የሚገኘው የአሜሪካ ባህር ኃይል በማንኛውም ሰዓት ወደ እርምጃ ለመግባት ሙሉ ዝግጅት ላይ እንዲሆን ታዟል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ አዲስ ማዕቀብ ከመጣላቸው ባለፈ ከቴህራን ጋር የንግድ ግንኙነት ባላቸው ሀገራት ላይ የ25 በመቶ የንግድ ታሪፍ እንደሚጥሉ አስታውቀዋል። ይህ እርምጃ የኢራንን ኢኮኖሚ ከዓለም ለማግለል የታለመ መሆኑ ተገልጿል። በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ ወደ ደም መፋሰስ ተቀይሯል። የኢራን የጸጥታ ኃይሎች በወሰዱት እርምጃ የበርካታ ሰዎች ህይወት ማለፉን የሚገልጹ ሪፖርቶች እየወጡ ነው። ፕሬዚዳንት ትራምፕ ለተቃዋሚዎቹ ባስተላለፉት መልእክት ተቃውሟቸውን ቀጥሉ፣ እርዳታ እየመጣ ነው በማለት ድጋፋቸውን ገልጸዋል። የእስራኤል መንግስት መከላከያ ሰራዊት ጦርነቱ ወደ ቀጠናዊ ግጭት ሊያመራ ይችላል በሚል ስጋት በከፍተኛ ንቁ ሁኔታ ላይ ይገኛል። የቴህራን አመራሮች በማንኛውም ወታደራዊ ጥቃት ላይ የማያዳግም ምላሽ ለመስጠት መዘጋጀታቸውን አስታውቀዋል። ዋሽንግተን በኢራን ውስጥ የሚገኙ አሜሪካውያን በአስቸኳይ አገሪቱን ለቀው እንዲወጡ ያስጠነቀቀች ሲሆን መላው ዓለም በቀጣዮቹ 4 ሰዓታት ውስጥ የሚከሰተውን ሁኔታ በከፍተኛ ትኩረት እየጠበቀ ይገኛል። የኳታር የጦር ሰፈር ስጋትና ስልታዊ ለውጥ። በኳታር የሚገኘው አልወዴድ የጦር ሰፈር ለአሜሪካ ማዕከላዊ ዕዝ ዋና መሸጋገሪያ ቢሆንም አሁን ግን ስጋት ላይ ወድቋል። የሰራተኞች ዝውውር። አሜሪካ በኳታር የሚገኙ ወታደራዊ ያልሆኑ ሰራተኞቿና አንዳንድ የጦር መሪዎችን ወደ ሌላ ደህንነቱ የተጠበቀ ቦታ እያዘዋወረች ነው። ይህ የሚሆነው ኢራን አሜሪካ ጥቃት ከሰነዘረች በቀጥታ ኳታርን ልትመታ ትችላለች በሚል ስጋት ነው። ቢቱ ቦምብ ጣዮች። እነዚህ አውሮፕላኖች በራዳር የማይታዩ በመሆናቸው የኢራንን የከርሰ ምድር የኒውክሌርና የወታደራዊ መጋዘኖችን ለመምታት ያለሙ ናቸው። ትራምፕ የጣሉት የ25% ታሪፍ ትልቁ ኢላማ ቻይና ናት። ቻይና አሁንም ከኢራን ከፍተኛ መጠን ያለው ዘይት ትገዛለች። ትራምፕ ይህንን ታሪፍ በመጣል ቻይና ከኢራን ጋር ያላትን ግንኙነት እንድታቋርጥ ወይም ከፍተኛ የገንዘብ ኪሳራ እንዲደርስባት እያደረጉ ነው። ይህ እርምጃ የዓለም የነዳጅን ዋጋ ላይ ከፍተኛ መናቅ ሊያስከትል እንደሚችል የኢኮኖሚ ባለሙያዎች እየገለጹ ነው። የኢራን እስላማዊ አብዮታዊ ዘብ ለጥቃቱ በሁለት መንገድ ምላሽ ሊሰጥ እንደሚችል ይገመታል። የሆርሙዝ ሰርጥን መዝጋት፣ ዓለም አቀፍ የነዳጅ ንግድ የሚያልፍበትን መስመር በመዝጋት የዓለምን ኢኮኖሚ ማናጋት፣ በተላላኪዎች ማጥቃት። በየመን የሚገኙ ሁቲዎች በሊባኖስ ያለው ሂዝቦላና በኢራቅ ያሉ ታጣቂዎች በአንድ ጊዜ በእስራኤልና በአሜሪካ ጥቅሞች ላይ ጥቃት እንዲሰነዝሩ ማድረግ። የአውሮፓ ህብረትና የተባበሩት መንግስታት ድርጅት ሁለቱም ወገኖች ራሳቸውን እንዲገቱ ቢወተውቱም አሜሪካ ግን ዲፕሎማሲው ጊዜው አልፏል የሚል አቋም የያዘች ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ህዝባዊ ተቃውሞ እንደ ትልቅ አጋጣሚ በመቁጠር አገዛዙ ከውስጥና ከውጭ ጫና ላይ እንዲወድቅ ለማድረግ እየሰሩ ነው። ቀጣዩ እርምጃ ምን ሊሆን ይችላል? በቀጣዮቹ ጥቂት ሰዓታት ውስጥ የሚከተሉት ነገሮች ሊከሰቱ ይችላሉ። የሳይበር ጥቃት። ወታደራዊ ጥቃት ከመጀመሩ በፊት አሜሪካ የኢራንን የመገናኛና የራዳር መስመሮች በሳይበር ጥቃት ልትዘጋ ትችላለች። የተወሰነ ጥቃት። ሙሉ ጦርነት ከመጀመር ይልቅ የኢራንን የድሮንና የሚሳኤል ማምረቻዎችን ብቻ መምታት።